ነገር ከኔ የተሻልሽ ብዙ ነገር ታውቂያለሽ። አንቺ በሄርሜላ ቦታ ሆነሽ አብርሃምን አፍቅረሽ ወይም አፍቅረሽ ቢሆን ኖሮ እሱ የሆነ ቦታ ሲጎዳ እሱ አያዝኖ ሲያለቅስ ስታይ እንዴት ያስችልሻል ነው የኔ ጥያቄ። የተደበቀ ነገር አለ፣ የሆነ የተሸወርነው ነገር አለ። ያ ነገር መውጣት አለበት። ምንድነው የተደበቀ ነገር? አሁን ይኸውልህ ስማኝማ፣ እሺ ያኔ በቃ ስህተት ተሰርቷል እኮ እንመልሰዋለን። እሺ ኤፋ ኖ አሁንም ያ ነገር ይመለስ እኮ እያልኩኝ ያለው ብዙ ያ ነገር ይመለሳል፣ እውነታው ይውጣ ነው እያልኩ ያለሁት። ምንድነው እውነታ? አሁን የደበቀችው ነገር አለ ሄርሜላ። ምንድነው የደበቀችው ነገር? እንደሚያውቅ ሰው አታውራኛ ኤፋ። ኖ ይኸውልሽ አካሄዳለ፣ ይኸውልሽ ብዙ ምን አካሄዳለ ብትይ እያስረዳሁሽ እኮ ነው፣ ለማስረዳት የሞከርኩ ነው ሁሉንም ነገር ተውሻላ። ብንደማመጥ አሪፍ ነው። ይኸውልሽ ሄርሜላ ጠፋች፣ ደነገጠች። ደንግጣም ይሁን የሆነ ነገርም ጨንቋትም ይሁን ብቻ ለምን ጠፋች አይደለም፣ ገብቶሻል አይደል? የሆነ ነገሮች ስታረግዝ ደነግጣ ይሁን ምን ሊሆን ይችላል፣ በቃ አላውቅም። ደነገጠች፣ ጠፋች። ግን ሶሻል ሚዲያ ላይ ደግሞ በምታየው ነገራቶች አሉ። እኛ ተይን በቃ ነገርኩሽ። እኛ የሷን ጠላት ልንሆን ይችላል፣ ብዙ ነገር መስዋዕት ሊሆን ይችላል። እኛን ተይን አልኩሽ። እነ ዳንኤል እነ ሩታ ሁላችንም ተይን። የኛ እስር ቤት መግባት ተይው። ግን አብርሃም የምታፈቅረውና የምትወደው ቢሆን ኖሮ በዛ ልክ እየተጨነቀ በዛ ልክ እንደዚህ እየሆነ እንዴት አስችሏት እንዴት ዝም አለች? እንዴት እንደዛ ሊሆን ቻለ? የሆነ ነገር በዛ 8 ቀን ውስጥ የሆነ ነገር ሆናለች እቺ ልጅ። የሆነ ነገር ብቻ ተደርጓል እና ያ ነገር ታውጣው ነው እያልኩ ያለሁት። ይኸውልህ ግራ ገብቶህም አንተም እኔንም ግራ አታጋባኝ። እኔ ግራ አታጋባኝ። አሁን ይኸውልህ ይሄ ነገር የሆነ ነገር ተፈጥሯል ታስረዳ ነው በየደረስክበት የምትለው ማለት ነው። ይሄ ነገር አሁን ነገርኩህ እኔ። እቺ ልጅ ይቅርታ ጠይቃለች፣ በጣም ብዙ ነገር ብላኛለች። መሆን እንዳልነበረበት አስረድቻታለሁ። ስህተት ሰርታችኋል ከሆነ በኋላም ደግሞ ይሄ ነገር መሆን አልነበረበትም ተባብለን ዘግተናል። ይሄ ርዕስ ይቅርታ መጠየቅ መፍትሄ አይሆንም። ቡዜ ወይኔ ጉዴ ፈላ። አንተ አሁን ይኸውልህ ስማኝ ይፋ፣ አሁን እንደዚህ ነው እንደዚህ ነው ሄርሜላ እንደዚህ አደረገች የምንልበት ሰዓት ላይ አይደለንም። በቃ አለፈ ያ ታሪክ። ገብቷል አይደል? ልጅቷ መጥታለች፣ እግዚአብሔር ይመስገን። እኔ ከስጋቴ ተገላግያለሁ። በጣም የሰጋውባቸው ብዙ ነገሮች ነበሩ። በማየቴ ብቻ ተመስገን። የሰው ምን ሆነች በወንድሜ ምክንያት ብዬ በጣም አይምሮዬ ሲያመኝ ነበረ። ያን ደግሞ ስላልሆነ ተመስገን። አንቺ ማስጨነቃሻለች በዚህ ልክ ማለት ነው። አንቺንም ያስጨነቀችበት ምክንያት ግን በስነ ስርዓት መጣራት አለበት። ቡዜ ለምንድን ነው ነገራቶች ማይገባችሁ? አልተናገራችም ምክንያቷ። እንዴ 8 ቀን የጠፋችበት ምክንያት ማርገዟ ብቻ ሊሆን አይችልም። ቡዜ ከዚህ በላይ ምን ትላለህ? ምክንያቱም እኮ ተናገረች። ምክንያቱም አንድ ሰው ምክንያት ይሄ ነበር ካለች ምን ታረጋጋለህ? አሁንም ይኸውልህ ተረጋጋ በቃ። እኔ አሁን ላወራህ የመጣው ሲጀምር በእንደዚህ አይነት ጉዳይ አይደለም። ሜቢ አንተ ልታወራኝ የፈለከውን አውርተኸኛል፣ በቃ ሰምቻለሁ። ግን አሁን እንሄድ ወንድምህ ጋር እያልኩህ ነው። ይኸውልሽ ሜዱን ይለኔ አልሄድም አላልኩኝም። ግን ደግሞ አሁንም ወንድሜ ነገርኩሽ፣ መውጣት ይወጣል ከእስር ቤት። እስር ቤት ሊበሰብሳል የሚገባው ግን ይሄ ልጅ አሁንም ከእስር ቤት ከወጣ በኋላ በጥብጥ እንዳይነሳ በእል ተነሳስቶ አብርሃም ታውቂዋለሽ፣ ስሜታዊ ሲሆን የሚያደርገው ነገር አያውቅም። ያ ነገሮች እንዳይፈጠሩ ቀድመን እኛ እናወራለን ያልኩት። ሌላው ደግሞ ስለ ሄርሜላም ጉዳይም እናጣራ። አብርሃም አያገባችሁም ብሏል። ይሄ ነገር መታለፍ የለበትም። ነገ ላይም ተነሳች ልጅ ልትጠፋቻለች በሆነ ምክንያት። ከዛ አሁንም ቤተሰብ ነው የሚጨነቀው። አሁንም የሆነ ሰንበት ነው የሚጨነቀው። ችግር የለውም፣ ግድ የለህም። እንደዛ አታደርግም። አሁን አታደርግም። ይኸውልህ አሁን ብዙ ያልገባሽ ነገር አለ ማለት ነው። ጡር ነኝ ብላ በጣም ሰዎችን ስለምታምኑ እኮ ነው። በጣም ሰውን ታምኛለሽ። አንቺም ችግራችሁ ማለት ነው። አንቺም አብርሃምም በጣም ሰው ታምናላችሁ። በቃ ማመናችን ከጎዳን ይጉዳን፣ ችግር የለውም። ለምን መሰለህ ደጋግሞ እየጎዳችሁ እኮ ነው፣ እያያችሁት ነው። ይጉዳን። ይኸውልህ በሆነ መንገድ ትካሳለህ። አልገባህም እኮ አንተ። ሰው ማመን፣ ለሰው ፍቅር መስጠት የሚጎዳህ ከሆነ ልክ ነው፣ ይጎዳል። ምድር ላይ እንደዚህ አይነት ሰዎች ብዙ ጊዜ ተጎጂ ናቸው። ግን አንዱ ጋር ቢጥልህ አንዱ ጋር አይጥልህም። ስለዚህ ያንን ደግሞ አምናለሁ እኔ። ችግር የለውም በቃ አሁን አመናት አይደለም። ይቺ ልጅ አሁን ታርግዛለች፣ እርጉዝ ነኝ ብላለች። ቴረር እንድትሆን ወይ የማይሆን ነገር ውስጥ ገብታ ሌላ ጭንቀትን መፍጠር አልፈልግም እኔ በበኩሌ። ገባ? ስለዚህ አምኖ እሱ ከተቀበለ እንደዚህ ከሆነ ሆዲ እሷን ስንደግፍ እሱን እንደደገፍን ነው የምቆጥረው እኔ። ስለዚህ ከወንድምህ ጋር ሰጣ ገባ ውስጥ አትግባ። እኔ ከወንድሜ ጋር ሰጣ ገባ ውስጥ አልገባውም። ምንም ነገር ውስጥ አልገባውም። እኔ ወንድሜ በመታሰሩ አሁንም ደስተኛ የሆንኩበት ነገር የለም። ልትሆንም አትችልም። እንዴት ትሆናለህ እንዴ? እና ያው ከዛ በፊትም ይታሰር ተብሎ መጥሪያ መጥቶለት ነበር። ግን ደግሞ ያ ነገርም ያስቆምኩት እኔ ነኝ። ሩታ በቃ ታዩ የሆነ ሰው የሆነ ነገር አደረገ ተብሎ የሆነ ነገር ማድረጋችን ለኛም ጥሩ አይደለም።
እና ተይው ብያት ነበር። ያው ብቻ የሆነ አሁንም በእል ተነሳስታ ምናምን ነገር ነው የተደረገው። ችግር የለውም። አሁንም ከእስር ቤት ይወጣል። ግን ደግሞ አሁንም አብርሃም መረጋጋት አለበት። ማድረግ የፈለገውን ነገር በስነ ስርዓት ያድርግ እንጂ አሁንም ነገራቶችን ለመበጥበጥ ድጋሚ እንድናረጋጋው ከፈለክ አብረን ሄደን እንትን እንበል። ምን ይመስልሃል? እኔ ችግር የለውም። እኔ መሄድም ባትይኝም ኖሮ ሄጂ መጠየቅ ግዴታዬ ስለሆነ ተጠይቀው ነበር። ስለ ሴቶቹ ጉዳይ ሩታም ሆነች ሄርሜላን ወደ ጎን አድርግና አሁን ወንድምህን በቃ ከወንድም ጋር አትቆራረጥም እኮ ብትጣላም ለጊዜው ነው አብረህ መሆናት። አንተ ጥላቻ ከሄርሜላ አይደለችም። አሁን ግን እኔ ወንድምህን ነው ማወራ። ስለዚህ ወንድምህ ጋር ያለውን ነገር እንጨርስ። እሺ በቃ እንግዲህ ቤተሰቦች ያው ብዙ ይመታለች እና ያው ስለ አብርሃም ተጨነቃችሁ። ስለ አብርሃም ብዙ እኔም በውስጥ መስመር እየጻፋላችሁ ነበር። እንዴት ሆነ አብርሃም ታሰረ ወይ ብዙ ነገር እያላችሁ ነበር። መታሰር አዎ ታስሯል፣ ግን ደግሞ አስጨነቁ። ያው ምንም ማለት ያው እስር ቤት ነው እንጂ የገባው የትም አልገባም። እና ደግሞ ያው እስር ቤት ገባ ስላችሁ ጥሩ ቦታ አይደለም የገባው፣ መግባት የሌለበት ቦታ ነው የገባው። ግን ደግሞ በቃ ወንድ ልጅ ነው። ወንድ ልጅ ደግሞ የትም ገብቶ ይወጣል፣ ብዙ ነገር ውስጥም ይገባል። እኔም ገብቻለሁ። እኔም ታናሽ ወንድ በእስር ቤት ገብቻለሁና ያው እሱም ይወጣል። አስጨነቁ ለማለት ነውና ወዳቸዋለሁ። አሁን ምን ይቻላል እና እሱ